ነበርኩኝ እናንተ ተምሳሌት የአረብ ሀገር ሴት ሲባል በኩራት የምትመሰክሩልኝ እኔ ነበር። ምን አባሽ ነው ተምሳሌ ለአረብ ሀገር የምትሆኙ? አንድ ቀረርተሻቸዋል። የትኛውን ቤትሽን አስተባብለሽ ንፍጣሞች ቢገባችሁ ኑሮማ እኔ ነበርኩኝ እናንተ አሪያ ለአረብ ሀገር ተምሳሌት የምትሆነው የማዳምን ሽንት ቤት በክብሯን ጥላ ጎንበስ ብላ ሽንት ቤት እያጠበች ፈክታ ሰርታ አገሯ ላይ ገብታ ቤት ሰርታ ያን ነው ሊያኮራ የሚችለው። ወይ ማዳም ችለሻቸዋል። ኪዳነ ምሕረትን እንዴ ጋይስ እስኪ አስቡት ለእናንተ ምን አባሽ ነው የአረብ ሀገር ልጆች የምታኮሩ? በጎች እያልሽ ቁጥዋት ማታ ስላልደገፉሽ ስላልወደዱሽ ብቻ ሳይደርሱብሽ የምትሰድቢያቸው እንኳን ችለሽ ዘላለምሽን ገግድና ታውጣሽ። እዛሽ ጋር ብረድስትሽን እያጠብሽ እድሜሽን ጨርሽ። የናፈቅሻትን ሀገር ሳታያት ያስቀርሽ። አሜን። ታባሽ ታባታችሁ ታባታችሁ። እንደዚህ ነው የምረግማችሁ። እንደተኛም ሆናችሁ የሰው ቤት ገረድም ሆናችሁ ምቀኛም ሆናችሁ ትችሉታላችሁ። እንዴት ነው አይከብድም? ግርድናውንም ምቀኝነቱንም ስደተኝነቱንም ይዛችሁ ኑሯችሁ እንኳን ብትመጻደቁ ጥሩ የላችሁም እኮ ምላስና እኮ መንጥጣት ላይ እንደዚህ የተወለጋገደ ጽሁፋችሁ ነው ያላችሁ። ሌላ ምን አላችሁ? እኔ ቤተሰቦቼ የኔ ቤተሰብ እንዳትቀየሙኝ እንደው በመድኃኒዓለም እንደው በኪዳነ ምሕረት እንደው ስራቸው ስላናደደኝ ነው። እነዚህ ንፍጣሞች እንደዚህ ያልኩ እየነገርኳቸው እኔ ብያቸው አላውቅም። እስከዛሬ ድረስ እንሰናግሬ አላውቅም። መጀመሪያ ይኸውልሽ ለእናትሽ ጥለሽ ስትወጪ የለበሰችውን ብርድ ልብስ ስቲል እየለበሰችው ነው። ቀይሪላት። የእናትሽን አጥር አሳጥሪ። ይሄን እናትሽ በአጥር ቤት ነው የምትኖረው። አሳጥሪላት። እናት የወለደችሽ እናትሽ የእናትሽን ህይወት ቼንጅ አድርጊ። የእናትሽን ህይወት እንደዚህ ገስት ሃውስ እንደዚህ ምንድነው አፓርትመንት ቤት ተከራይተሽ ማኖር ባትሽ እንኳን ከጭቃ ቤት አውጫት። ሁለት ክፍል ቤት ስሪላት። አትሰሪላትም። ምክንያቱም ዘላለምሽን አንደኛ ነገር የምትሰሪባትም ሴትዮ ትረግምሻለች። ልክ እንደኔ እርግጠኛ ሆኜ ነው የምነግራችሁ። እየሰደበች ስለምታኖርሽ ብታገኙም ገንዘቡን በረካ አይኖረውም። ሰው ቤትም ተቀምጣችሁ ክፋት ስለሆነ የምታስቡት በረካ አይኖረውም ገንዘባችሁ። ምን አይነት ማህይቦች ናችሁ? እከሌና እከሌ ተጣላ ላይ እንደዚህ እናት ምን አገባችሁ እናንተ? ማን ናችሁ? እውቀት ኖሯችሁ ጭንቅላት ኖሯችሁ ቢሆን እኮ ችግር የለውም። ምን አባሽ አውቀሽ ነው አንቺ እኔን የምትመትሽ የምታዘጊው? ሾካካ። ከዛ በኋላ እርስ በርሳችሁ እንኳን አትግባቡ። እርስ በርሳችሁ እንኳን አትስማሙ። እርስ በርሳችሁ እንኳን ትመጡና ራሳችሁን በራሳችሁ ታዋርዳላችሁ። ለነገሩ ራሳችሁ ቃል የኔ መድኃኒዓለም ምን ይሰራል? የኔ አምላክ ምን ይሰራል? ያሳየኛል። ቁጭ አድርጎ ያሳየኛል። እንዴት እናንተ እንዴት በዚህ ደረጃ አእምሯችሁ ሰው ይቆጣጠረዋል? አይ ማህይብነት፣ አይ መድኃኒዓለም። ኧረ ተው እናንተ አራት ቦታ ፀጉርሽን ፍቺ ጅጊቢና ክለስት ምሽህም ሩሂ ምን ሐማም ይሄን ፀጉርሽን ስሪ ምናምን ራስሽን ምናምን ግማታ እኔ ላብላብ እየሰጠች ነው ቁጭ ብለሽ ላይ ኮሜንት የምትሰጪው እጭ። አዎ ጋይስ ሊያሾ ምን ነው ዛሬ እንደዚህ እንዳትሉ ይገባቸዋል። ቤተሰብ ይገባቸዋል። ስላንቺ ቁጭ ብለው ስለ አርቲስት ትዳር ልጆች ያውሩ። ምን አባሽ ነው ተምሳሌ ለአረብ ሀገር የምትሆኙ? ለአረብ ሀገር ተምሳሌት የምትሆነው የማዳምን ሽንት ቤት በክብሯን ጥላ ጎንበስ ብላ ሽንት ቤት እያጠበች ፈክታ ሰርታ አገሯ ላይ ገብታ ቤት ሰርታ ያን ነው ሊያኮራ የሚችለው። ምን አባሽ ነው የአረብ ሀገር ልጆች የምታኮሩ? የአረብ ሀገር ልጆች ስንት አሉ አይደል እንዴ? ማነሽ አንቺ የምታኮሪያቸው? ለምንድን ነው ሀሜት ነው የምታኮሪያቸው? ማንኛውም ሰው እኮ ተነስቶ አርቲስትን ቢሳደብ ፌመስ ለመሆን እኮ በዚህ ሰዓት እኮ በጣም ቀላል ነው። ማንም ሰው ፌመስ መሆን ይችላል። ፌመስን ተሳድቦ ወይም የፈመሱትን ሰዎች ተሳድቦ ወይም ደግሞ አበሻ የማይወደውን ነገር አድርጎ ማንም ሰው ፌመስ መሆን ይችላል። ከዛ በላይ ይቅርታ ብሎ በህዝብ ዘንድ ታውቆ መቀጠል ይችላል። እንዳንቺ እኮ ዩቲዩብ ከፍተው እኮ አርቲስቶቹ ምኖቹን እኮ መሳደብ አላቃታቸውም። የምን አባሽ ተምሳሌ ነው ለአረብ ሀገር የምትሆኙ? የትኛውን አረብ ሀገር ልጆች ረርተሽ የትኛውን ለአረብ ሀገር ድምፅ ሆነሽ ቪዲዮሽን አውጣለሁ። የአረብ ሀገር ልጆች የቤሩት ልጆች መንግስት የሆነ ነገር ተቸግረው ምናምን መሰለኝ ድምፅ ወጥተው ነበረ። መንግስትን ተቻችሁ። የአረብ ሀገር ልጆች እዛው አትሰሩ ምን እያል ስትሰድቢያቸው አለበት። ስለምን አባሽ ነው ተምሳሌት የምትሆኙ? ስለምን አባሽ ጋይስ ታብታብ አድርጉ። ስለምን አባሽ ነው? እኔ ቢያንስ እንኳን አረብ ሀገር ሳልሄድ አረብ ሀገርን ሳላቃት ለአረብ ሀገር ልጆች ያለኝ ክብር በጎች እያልሽ ቁጥዋት ማታ ስላልደገፉሽ ስላልወደዱሽ ብቻ ሳይደርሱብሽ የምትሰድቢያቸው እንኳን ችለሽ ለአረብ ሀገር ልጆች እኮ እኛ ድምፅ ሆነናል። እኔ እኮ ቪዲዮ ያለ እኮ እግዚአብሔርን አንድ ጊዜ በእንትን ራሶች አሲያ ሁሉ ድምፅ በሆነች የምታስታውሱ ከሆነ በአማርኛ በእንግሊዝኛ ቪዲዮ ሰርቼ አውጠዋለሁ። እሱን አረብ ሀገር ኖሬ አይደለም አረብ ሀገር ሄጄ አይደለም በእርዳታስ ቢሆን ስንቱን የአረብ ሀገር ልጆች እኮ እርዳታ ሲፈልጉ እኮ ገብቼ ሳስተባብር ሰረዳ የነበረው እኔ ቤታ እንጂ አንቺ አልነበርሽም። የትኛው ለአረብ ሀገር ልጅ ነው ቲክቶክ ላይ መተሽ እርዳታ ሲፈልጉ አንድ ቀን መተሽ ረድተሻቸዋል? ሰንሻይንዬ አንድ ቀን ረድተሻቸዋል? የትኛውን ቤትሽን አስተባብለሽ የአረብ ሀገር ለወንድ ብርሽን እያበላሽ ለወንድ እንደዚህ እያልሽ ይበልሽ ስትያር እንደምትዩ የትኛው ነው ተምሳሌት የምትሆኝላችሁ ለአረብ ሀገር ልጆች? ማዳም ችለሻቸዋል። ኪዳነ ምሕረትን እንዴ ጋይስ እስኪ አስቡት። ለእናንተ እስኪ አስቡት፣ ለራሳችሁ አስቡት። የቤታችሁ ሰራተኛ 24 ሰዓት ሚዲያ እሺ፣ ቲክቶክ ውስጥ ኢትስ ኦኬ። ቴሌግራም ግሩፕ ማለት ጊዜ ይፈልጋል እኮ ቁጭ ብላችሁ የምትወያዩበት እኮ ቮይስ ነው የምትደራረጉት። ቻት ስትጻጻፉ ዝም ብላችሁ አይደለም። ሴትዮዋማ ነዳለች በዚህ አይነት። አላህ አረቦች አሳዘናችሁኝ። አሁን አረብ ማዳሞች አሳዘናችሁኝ እንዴ!
አረብ ቤት ቁጭ ብለሽ ግርድና እየሰራሽ ሊያሾን እናጥፋት። ኑሮሽ ይጥፋ። የኔ ኪዳነ ምሕረት ዘላለምሽን ከግርድና አታውጣሽ። እዛሽ ጋር ብረት ድስትሽን እያጠብሽ እድሜሽን ጨርሽ። የናፈቅሻትን ሀገር ሳታያት ያስቀርሽ። አሜን ታባሽ። እነሱን እኔ እንደዚህ አይነት ሲራኝ ሲወጥ እረግማቸዋለሁ። እናንተ ሊያሾተኝ እንዳትሉ እረግማቸዋለሁ። የኔ መድኃኒዓለም፣ የኔ ገብርኤል፣ የኔ ሚካኤል ለናፈቁት ሀገራቸው አታብቃቸው። እኔ ላይ ምቀኝነት፣ ሸረኝነት፣ ክፋትን ለሚመኙ በአጠቃላይ አታሳያቸው። ይሄ ናፈቃቸውን ህይወት አታሳያቸው። አሜን በሉ ጋይስ፣ አሜን። ታባታችሁ እንደዚህ ነው የምረግማችሁ። ምን አቅም አለ የኔ ከመርገሙ? አሮጊት አይደለሁ እንዴ? ግን ነው ማረጋችሁ። ይድረስ የአሮጊት ምርቃት ይርግማን ይደርሳል። ይድረስባችሁ እንዴ! ተደራጅታችሁ ቴሌግራም ከፍታችሁ እንደው በምን ተገናኝተን ነው ከኔ ጋር እናንተን ከፎች ከእናንተ ጋር በምን ተገናኘው? ደግፉ፣ የምትወዱትን ሰው ደግፉ፣ መብታችሁ ነው። ውደዱ፣ አያገባኝም። በግዱ ውደዱኝ አይባልም። የሰው ልጅን በግዱ ውደደኝ አይባልም። ውደዱ። ግን በዚህ ደረጃ ሴረኛ መሆን ለምንድን ነው የሚጠቅማችሁ? ሃይማኖት የላችሁ፣ አትሰግዱም፣ አባታችሁን ያትሉም ማታ። በዚህ ደረጃ ክፋት፣ ምቀኝነት ምን ይሰራላችኋል? መጥራት እኮ መሳደብ እኮ ትችላላችሁ። ሴረኝነት መሆን ለምን ኖረች? ለምን ንፍጣሚቱ ቢዘጋ እንደላቆ የሚያኖረኝ ሰው አለ ከጎኔ። ማህይም የታባሽ ታውቂኛለሽ? ወይ ሳቦዬ እንደው እግዚአብሔር መሰግናለሁ። ያኑርሽ። አረጋጋሽ። እውነቴን ነው ጋይስ። ዩቲዩብ በቃ ህይወት ዩቲዩብ ይስተፋል። አዎ እኔ እኮ አልክድም። እኔ እኮ እንደናንተ ወይም እናንተ እንደምትከተሏቸው ሰዎች አይደለም። እኔ እኮ ሪያሊቲውን እኮ ነው የምነግራቸው። አዎ ቤት እስካለው ድረስ ቢሮዬ ነው ዩቲዩቤ፣ ስራዬ፣ መስሪያ ቤቴ ነው። እሰራለሁ ቤት ውስጥ ልትቀም። ምክንያቱም ነገርኩሽ፣ አንቺ ንፍጣም እየሰማሽ ነው። እኔ ከልጅነቴ ጀምሮ ስራ የምሰራ ሴት ነኝ። ከልጅነቴ ጀምሮ ስራ እየሰራሁ ያደኩ ልጅ ነኝ። እውነቴን ነው የምለው። ስለዚህም ስራ የምወድ ልጅ ስለሆንኩኝ ቤት ውስጥ ከልጅ ጋር ያለሁት የግዴታ ሜክ የሚያደርግ እናንተ አይደላችሁ የምትከፍሉኝ። ዩቲዩብ የሚባል አካውንት ነው፣ ጉግል የሚባል አካውንት ነው የሚከፍለኝ። ዩቲዩብ ስለሚከፍለኝ ሰው እሰራለሁ። ምን ነው በዚህ ደረጃ እንዲነደዳችሁ? ዩቲዩብ ነው ሳለ ንፍጣም። እኔ ዩቲዩብ ብሬን እቁብ ነው የምጥልበት። እከካም ታባሽ ታውቂኛለሽ። ቀድሞውንስ ምናልባት የዩቲዩብ ብር ቢቆም እቁብ ይቆማል። እቁብ ደግሞ ሲተርፋችሁ ነው እቁብ የምትገቡት። በደንብ ልንገራችሁ። እቁብ የሰው ልጅ እቁብ የሚገባው ህይወቱን ተጨናንቆ የሚበላው የሚጠጣው ወይም የሚያንደላቅቀው ነገር አጥቶ አይደለም። እቁብ የሚገባው ትርፍን ነገር ሲኖረው ነው እቁብ የሚጥለው። እሳን እንደዚህ ከዩቲዩብ እናጥፋትና ምን ታመጣለች? ቲክቶክ እናዘጋ። ንፍጣም ኑሮሽ ይዘጋ፣ ህይወትሽ ይዘጋ። ህይወትሽ ባላሰብሽው መንገድ የኔ መድኃኒዓለም፣ የኔ ኪዳነ ምሕረት እናቴ፣ እንደው ሰው ላይ ክፋት አልመኝም። እኔ ላይ ክፋት ለተመኙት ሁሉ ህይወታቸውን፣ መንገዳቸውን፣ መስመራቸውን ሁሉ አጨልምልኝ። አሜን አሜን። ጋይስ የት አባታቸው እንደዚህ ግን ማድረግ ይጣልን እንጂ ሳይ ወጥት ይበልልኝ። ሳይ ወይ ሳቢ መጣች ደግሞ ሳቢ የኔ ጠበቃ። ወዳቸዋለሁ ጋይስ፣ ኑሩልኝ እና ጋድ ብለስ አሜሪካ፣ ጋድ ብለስ አሜሪካ። እርዳታ ሲፈልጉ አንድ ቀን መተሽ ረድተሻቸዋል? ሰንሻይንዬ አንድ ቀን ረድተሻቸዋል? የትኛውን ቤትሽን አስተባብለሽ ያረባ ለወንድ ብርሽን እያበላሽ ለወንድ እንደዚህ እያልሽ ይበልሽ ስትያር እንደምትዩ የትኛው ነው ተምሳሌት የምትሆኝላችሁ ለአረብ ሀገር ልጆች? እከክ በዚህ መግባትሽ ነው አንቺ በዚህ ድገፋ ለማግኘት በዚህ እኔን እንዲጠሉኝ ምናምን እኔ ነኝ ተምሳሌት የምሆነው። ሀሜት በማማት እነ ሰላም ተስፋዬን አገቡ፣ ወንድ ያዙ፣ እነ ማራማይትን ሰርጀሪ ተሰሩ፣ ሰውን ሁሉ እንዲያልሽ ነው ተምሳሌት የምትሆኝ። ተምሳሌት የምትሆን ሴትማ እነ እንትናን አላየሻቸው እንዴ? ከአረብ ሀገር ሄደው ያቺ ስሟን ንገሩልኝ፣ ጉራጊዋ እነ ማና ገበሬ የምትባለው እነሱ ናቸው በአረብ ሀገር የሰው ልጅ ሰርቶ ተምሳሌት የሚሆነው። ማናት ያቺ ጉራጊዋ? በማርያም ነገር ወገቧን ታማ እንደው ማን ሰሞኑን ዩቲዩብ ላይ ስሟ ጠፋብኝ። ለምለም ነው ማንም የምትባለው። እነሱ ናቸው ተምሳሌት የሚሆኑት። ከአረብ ሀገር ሄደው ፈክተው ሰርተው ቤታቸውን ምናምን የሚያደርጉ እነሱ ናቸው ተምሳሌት የሚሆኑት። አንቺ የምን አባሽ ተምሳሌት ነው የምትሆኛቸው? የምን አባሽ ራቸው ቢሆን እኮ ችግር የለውም። ቤተሰብ እኔ አልደረስኩባቸው፣ የደረሱት እነሱ ለአንድ ለኢንተርኔት ውርጋጥ ሴት ብለው እኔ ላይ እንደዚህ ማድረግ ንፍጣሞች ቢገባችሁ ኑሮማ እኔ ነበርኩኝ እናንተ አሪያ፣ እናንተ ምቀኞች፣ እኔ ነበርኩኝ የእናንተ ተምሳሌት። የአረብ ሀገር ሴት ሲባል በኩራት የምትመሰክሩልኝ እኔ ነበር። እከካሞች። ድሮስ እከካም ሰው እኮ እከኩን ሳያራግፍ እንዴት ሌላ ነገር ይታያል? እከክን አራግፍ፣ እከክሽን አራግፍ። ቁጭ ብለሽ ታይኛለሽ፣ ወደድሽም ጠላሽም። ወይ እንትናን እኮ እንደዚህ ነው የሚያት ንፍጣም። እኔ ከሰው ጋር ለምወዳደረው፣ እኔ ከራሴ ጋር ነው የምወዳደረው። እኔ እናንተን አይደለሁም። እናንተ ናችሁ ከሰው ጋር የምትወዳደሩት። እኔ ከሰው ጋር አልወዳደርም። እኔ ከላይፍ ጋር ነው የምወዳደረው። ላይፍን ከሚኖሩ ሰዎች ጋር ነው የምወዳደረው። እኔ ሂማኔር እና ሌንስ ከሚቀያይሩ አይላሽ ከሚቀያይሩ ሴቶች ጋር ራሴን አላወዳደርም። እኔ ራሴን የማወዳደረው ላይፍን ህይወት የሚባለውን ህይወት ከሚኖሩ ሴቶች ጋር ነው ራሴን የማወዳደረው። ንፍጣም ከኔ ጋር ልትወዳደሪ ነው እንዴ? ቁጭ ብለሽ እንዲህ እናርክባት። ዩቲዩብ ነው እኮ የሚያኖረው። ዩቲዩብ አለ ሪፖርት ተማሪ፣ የርቀት ተማሪ ዩቲዩብን ለማዘጋት የርቀት ተማሩ። ቁጭ ብላችሁ እንደዚህ ከማለት የርቀት ተማሩ። መጀመሪያ
ምንም ነገር አታውቁም። ከምቀኝነት፣ ከክፋት፣ ከተንኮል ምንም ያለፈ ነገር የላችሁም። እግዚአብሔር ምስክሬ፣ ሁሉንም አይደለም እኔ ሁሉንም አይደለም። የኔ አይነት ጀግና ሴት አለች አረብ ሀገር። እንደኔ ምኮራባት የአረብ ሀገር ሴቶች አሉ አገራቸው ገብተው ምን ስራ የሚሰሩ የአረብ ሀገር ሴቶች አሉ። እናንተ አሁን የመጣችሁ ግን መሀይቦች ኬት እንደመጣችሁ ወይ ህይወታችሁን አትቀይሩ፣ ወይ ላይፋችሁን አትቀይሩ፣ ወይ ጥሩ ነገር ለሚሰራ ሰው ብርታት አትሆኑ። እካካሞች ቁጭ ብላችሁ እካካችሁን ታካላችሁ። እድሜ ልካችሁን መድኃኒዓለም አባቴ ከግርድና ያውጣችሁ። እድሜ ልካችሁ ናም ማዳም እያላችሁ ያኖራችሁ። አሜን በሉ። ናም ሰበናፕ ናም እንትና እያላችሁ ያኖራችሁ። አሜን በሉ። በሰው ህይወት ቁርጭምጭ እያላችሁ ኑሩ።